ቴሌግራም ስጠቀም ፌስቡክ ስጠቀም ማንንም ነው የምታወራው ምን ያረግላል ትለኛለች እና እዚህ የምትቀማ ረዚ ቆልፏል በኪሳችን ምንም ገንዘብ የለም ነበር እና ሽምግልና ሲላክ ደግሞ የሆነ ነገር ያስፈልጋል አይደል? አዎ በደንብ ስሜቱ ቅርብ ስለሆነ አይዞ ለብዙዎች መማሪያ እንሆናለን። ትመስለከርስ 2030ዎች እንዴት ናችሁ? ክረምት እንዴት ይዟችኋል? እኔ በጣም ብርድ እያስቸገረኝ ነው። ዛሬም ከእንግዶቼ ጋራ መጥቻለሁ በአዲስ ርዕስ በአዲስ ሐሳብ ማለት ነው። ዛሬ የምንወያይበት ሐሳብ ስለ ቅናት ነው። ቅናት በጣም ኪዩት የሆነ ደስ የሚል ፍቅራችንን የምንገልጽበት የፍቅር ማጣፈጫ ቅመም ነው ወይስ ቶክሲክ ነው መርዛማ ነው ለፍቅራችን ወይም ደግሞ ለግንኙነታችን የማይጠቅመን ነገር ነው የሚለውን በደንብ እናወራበታለን እንማገታለን። የጋበዝኩላችሁ ቤቲንና ካብን ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ቲክቶክ ላይ ነው የምናውቃችሁ የሶሻል ሚዲያ ተጽዕኖ ፈጣሪዎች ናችሁ። ራሳችሁን ብታስተዋውቁ። እኔ ቤተልሔም ገብረ እግዚአብሔር እባላለሁ። ኢንጂነር ቤተልሔም? አዎ ኢንጂነር አትርሱን የክብር ስሜ እኮ። ካብ ታደለ እባላለሁ ጋዜጠኛና ኤዲተር ነኝ። የዛሬው ሐሳባችን ስለ ቅናት ስለሆነ ብዙ ጊዜ በጣም የሚዋደዱ ሰዎች ናቸው እንደዚህ አይነት ነገር የሚፈጠርባቸው ይባላል። ኢቨን ቶሎ የሚጣሉት የሚጋጩት ራሱ የሚዋደዱ ሰዎች ናቸው ይባላል። አትጣሉም እናንተ? በጊዜ እንጣላም። እንደውም እሱ በጣም ዝምተኛ ነው። እኔ ነኝ እንደውም ትንሽ ቆጣለሁ። ግን እንደዚህ ተጣልተን አናውቅም። ግን ያው ግጭት ይፈጠራል። ግን ወዲያው በመነጋገር እንፈታዋለን። ስለዚህ እስቲ ስለ ቅናት ያላችሁን አመለካከት ደግሞ ልስማ። ለምሳሌ አሁን እኔ ቅናትን አፕሪሺየት ከሚያደርጉት ሰዎች ውስጥ አይደለሁም። ግን የኔን ኦፒኒየን አይደለም የራሳችሁን ነው ትነግሪኝ። ትንሽም የቅናት መንፈስ ያለው ከሁለታችሁ ማን ላይ ነው? እሷ ላይ ነው። እውነት? እንዴት? እሺ ንገረን አንተ። ብዙ የምትቀማ ረዚ ቆልፏል። እሺ ብዙ ጊዜ የምወሰድባት ይመስላታል። ስልክ ሲዝ እንዲ ጓደኞቼን ሳወራ እንዲሁም ደግሞ የሥራ ጉዳይ ሆኖ ሳወራ ምናምን ቴሌግራም ስጠቀም ፌስቡክ ስጠቀም ማንንም ነው የምታወራው ምን ያረግላል ትለኛለች እና ይሄ የቅናት መንፈስ ይመስለኛል እንደዚህ የሚያደርጋት። ስለዚህ እሷ ላይ ነው በትንሹም ቢሆን እሷ ላይ ነው የሚታየው ነው አይደል? ስለ ቅናት ቤቲንግ ብጠይቃት ማበረታታት ነው። እንደማልቀና ነበር የማውቀው እንግዲህ ነገር አስቢ። ግን ቅናት የፍቅር ማጣፈጫ ነው ብለሽ ታስቢያለሽ? ትንሽም ቢሆን መኖሩ ምን የሚሰማሽ ይመስላል? የሆነ ደስ ይለኛል። ደስ ይልሻል እኮ ብያለሁ እኮ እኔ ደስ ይልሻል። ስለዚህ አንቺ የቅናትን ጥሩ ጎኑን ነው ማለት ነው፣ ኪዩት ፓርቱን ነው ማለት ነው። አዎ ግን በጣም ማስቀናት አይደለም ማለት ይሄ ጥርጣሬ ያለው በደንብም ሳይሆን በትንሹ እንዳልሽው ለማጣፈጥ ምንድነው የሚፈጥርልሽ ስሜት ላንቺ እሱ መቅናቱን ስታቂ? ደስ ይለኛል፣ እንደሚወደኝ እርግጠኛ ሆናለሁ። እሺ አንተስ ቅናት መርዛማ ነገር ነው ብለህ ነው የምታስበው ወይስ? መርዛማ ነገርም አይደለም ቅናት የሆነ ልዩ ነገር የሚፈጥር ስሜት ያለው ነገር ነው ብዬ ነው የማስበው። ስለዚህ አንተም አፕሪሺየት የምታደርገው? አዎ እኔ በጣም ተቃራኒ ነኝ ከናንተ። እኔ ደግሞ ጭራሽ እንደውም ቅናት የሚባል ነገር ፍቅር ላይ መኖር የለበትም እንደውም በቃ ብዬ ነው የማስበው። ያ ነገር ያደገ በመጣ ቁጥር የሆነ ጊዜ ላይ የሆነ የልብ መሻከርን ያመጣል። የምር ያንን ፊሊንግ እያስተናገድሽ ከሆነ ከማን ጋር ነው የሚያወራው፣ የት ሄዶ ነው፣ የት ወጥቶ ነው፣ የት ገብቶ ነው ምናምን የሚለው ስሜት በጣም እየተደራረበ በመጣ ቁጥር ከዛ ጭንቀትና ጥርጣሬ ለመውጣት ብለሽ እስከ መለየት ድረስ ምድርሽበት ሁኔታ እንዳልሽው ኔጌቲቭ ኢነርጂ ነው ቅናት። ኔጌቲቭ ኢነርጂ ግን በጣም መብዛት የለበትም እንዳልኩሽ። ሊያለያይም ይችላል ባለትዳሮችን፣ ግን ደግሞ በትንሹ ላይክ ለማወቅ በዛ ያኛው ሰውዬ ምን አይነት ፊሊንግ እንዳለው ለማወቅ እልም ብሎ መጥፋት የለበትም ነው የሚለው። እሺ ምን አይነት ነገሮች ናቸው ሊያስቀኑን የሚገቡት? እኔ አሁን ጭራሽ ነው ማልቀና ሰው ነኝ። ያን ሰው ካመንኩት ማለት ነው። ካላመንኩት ደግሞ ቅናት ነው ብዬ ሳይሆን ማስበው ቺቲንግ ነው። ትንሽም ቢሆን ከተጠራጠርኩት
በቃ ከህይወቴ ማስወጣት ነው የምፈልገው ያንን ሰው። የሆነ ማለት እንደዛ እየተሰማኝ አብሬ መቆየት አልፈልግም። ኔጌቲቭ ኢነርጂ መሆኑን ፓርት ላይ ተስማምተናል። ጉድ ሳይዱን እስኪ ያሳየኝ። ይሄ ቅናት ጥሩ ፓርቱ ነው እንዳልኩሽ ነው። አሁን እኔ እሱ ሶሻል ሚዲያ ላይ እስከሆነ ድረስ ስራው ብዙ ታይሙን እዛ ስፔንድ ሲያደርግ ደስ አይለኝም። ኦኬ ብዙ ሴቶች ሊመጡ ይችላል። እንደዛም ብቻ ሳይሆን ላይክ የሆነ ጊዜ ያስፈልገናል አይደል? አሁን እኛ ኦኬ ቅናት ለካ በሴትና በወንድ ብቻም አይደለም። ያ የጊዜ ያለመሰጣጣትም አለ። የራሳችን ጊዜ የምናወራበት ምናምን ያስፈልገናል አይደል? በዛ ሰዓት ደግሞ እሱ ድጋሚ ወደ ስራ ከተመለሰ እኔ እናደዳለሁ። ለዚህ በስራውም ነው የምትቀኙ ማለት ነው። እስኪ እንዴት ተዋወቃችሁ? ምን ያክል ጊዜ በፍቅር? ከዛ አሁን ደግሞ ባለትዳርና የሁለት ልጆች እናትና አባት ሆናችኋል። ስለዚህ ምን ያክል ጊዜ ደግሞ በፍቅር ቆያችሁ? እንዴት ተዋወቃችሁ የሚለውን እስኪ የመጀመሪያውን። የተገናኘ ነው አርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ ግቢ ጉባኤ ሁለታችንም ስናገለግል ነው እዛን የተገናኘ ነው። ቤተክርስቲያን አገልግሎት ላይ የቤተክርስቲያን አገልግሎት። አንድ አይነት ባች ላይ ነበራችሁ? እሷ በአንድ አመት ባች ትበልጠኛለች። ኦኬ እኔ አንድ ባች ቀድሟለሁ። በእድሜ ግን እሱ ነው የሚበልጠኝ። እናምናለን፣ ችግር የለውም እሱ። አይ ብዙ ሰዎች ታላቁ ነው የሚመስላቸው። በባች ነው እንጂ የሚበልጠው በእድሜ እሱ ይበልጠኛል። ከዛ በኋላ ከቤተክርስቲያን የተገናኘ ነው። እየተግባባን ወደ ቤስት ፍሬንድ ቀየር ነው ማለት ነው። የደረጃ እድገት አገኘ። የደረጃ እድገት ግንኙነቱ የደረጃ እድገት የጠየቀችኝ እሷ ናት በነገራችን ላይ። አንቺ እሺ ጠይቅሽ? አዎ እውነት? አዎ ስልኩን ጠየቅኩትና ጎበዝ፣ በቃ ይሄ ጭብጨባ ያስፈልጋል። ብዙ ጊዜ ሴቶች አይጠይቁም ይባላል። አሁን በጣም እየጠየቁ ነው አይደል? ሴቶች የመጠየቅ ሞራላችን ድፍረታችን እየመጣ ነው። ለዛ ነው ጀግና ጎበዝ ያልኩሽ። ስሜትሽን በነፃነት መግለጽ መቻልሽ ነው። አዎ እኔ ከፈለኩ ነገሮችን ማድረግ ወዲያው ነው ማደርገው። ምንም ያስቆምሽ ነገር የለም። እሺ እና ያው እሱን ከማየው አንፃር በጣም ኬሪንግ ነው። ከጓደኞቹ ጋር በደንብ ነው የሚግባባው እና የሱ ጓደኛ ሆኖ ከኔ ጋር ቴኳንዶ የሚሰራ ልጅ ነበረ። ኦኬ የሱ የዶርም ልጅ ማለት ነው። ቴኳንዶ ትማሪ ነበር? አዎ ወይ ጉድ! ሰራደ። ለዛ ነው የሚፈራኝ። እሺ መች ነው ግን? ግቢ ነው ግቢ? ከዛ በፊትም ሰራ ነበር። ግቢ ሜጃ አስቀጥየዋለሁ። እስከምን ደርሰሻል? ሬድ ቤልት አለኝ እና ከዛ በቃ ስለሱ የሚነግረኛል። እኔ የማየው ነገሮች አሉ። ከዛ በቃ ተሰናከልኩ ነው የሚባለው። ስለዚህ አሁን እንዴት ነው? በአስፈራርታክ ነው? ጥያቄው እንዴት ነበረ? በፍቅር ነው በጉልበት ነው የሚለውን? በፍቅር ነው በፍቅር ነው። እንዴት ግን የዛን ቀን የነበረውን ንግግራችሁን ሳይቀር ቃል በቃል ምን እንዳልሹ ምናምን ነው ማወቅ የምፈልገው። ኦኬ ያው እንግባባለን አይደል? አይ ቲንክ እሱም ጋር ስሜቱ አለ ብዬ ስላሰብኩ እኔ ደግሞ እንደዚህ አይነት ነገር ግቢ ውስጥ መጀመር አላስብም ነበር። ያው ትምህርቱም ጊዜ አይሰጠንም፣ እኛ ማንበብ ነው። ከዛ በኋላ ግን እንደዚህ አይነት ሰው ሲገኝ ለምን ያምልጠኝ? አው እድሌን ልጠቀም ብዬ ነው እንትን ያልኩት። ከዛ በኋላ ያው እሱም ያሳየኛል እኮ አይነግረኝም እንጂ አንቺ አፈረጥሽለት። ከዛ በኋላ ምንድነው ያደረግነው? ያው ተማሪዎች ስለነበርን ቤተክርስቲያን ሄደን ቃል ተገባባን። ከዛ እሱም ከኔ ይጠብቃል እኔም ከሱ ጠብቃለሁና ከዛ ለምን የፍቅር ግንኙነት አንጀምርም ተባባለንና እዛ ከዛ ግን እኔ ቃል እንድትገባልኝ እፈልጋለሁ አልኩት። ከዛ ፊት ሪሌሽን ኖሮኝ ስለማያውቅ የመጀመሪያም ስለሆነ ከዛ ቃል ተገባብተን ጀመርን ማለት ነው። 2000 ስንት ነው? 2000 እሱ የመጀመሪያ አንቨርሰሪያችን ነው። ወይ ዘ ወይ ዛሬ አንቨርሰሪያችን ስለሆነ ነው እንደዚህ። አምሮባችኋል፣ በጣም አምሮባችኋል ብያለሁ ቀደምም ከካሜራ በፊት። ግን እንዴት አበሻ ቀሚስ ልትለብሱ እንደቻላችሁ ልጠይቃችሁ ነበር። ስለዚህ አንቨርሰሪያችሁ ነው? አዎ ዛሬ አንቨርሰሪያችን ነው። ኬክ መቁረስ ነበረብን። ግን ታለሳላችሁ። እሺ እናመሰግናለን። ሃፒ አንቨርሰሪ ብያለሁ። በጣም ደስ ይላል። ለዛ ነው እንደዚህ ድምቅ ብላችሁ አምሮባችሁ የመጣችሁት። በጣም ደስ ብሎኛል በዚህ ቀን መሆኑ ደግሞ። አዎ እናመሰግናለን። በጣም ደስ ይላል። እና የመጀመሪያ አንቨርሰሪያችንን ስናከብር መቼ ነው የምንጋባው ብሎ ይጠይቀኛል እሱ። የዛሬ 2 አመት እንጋባለን አልኩት። ከዛ እንዳልኩትም በ2 አመታችን ተጋባን። በቀጣይ አመት ወለድን አይደል? ከዛ ደገመ ነው።
በጣም ግን አይ ቲንክ ሁሉ ነገር አልጋ ባልጋ ነበር ብዬ አላስብም አይደለ? አዎ በጣም እስቲ ገጠማችሁ ቻሌንጆች ምንድናቸው? የተመረቀን ሰሞን እሱ የኮቪድ ጊዜ የተመረቀው። ከዛ በኋላ በቃ እሱ ስራ ይዞ ሴታፑን አመቻችቶ ምናምን ይጠብቀኛል። እንደዛ ነበር ያወራነው። ግን ለወንድ ልጅ በጣም ከባድ ነው ስራ መፈለግ፣ የሆነ ነገር ላይ ሴትል ማድረግ ምናምን እና ከዛ እኔ ተመረኩኝ። እሱ ያው ፍሪ ሰርቪስ እየሰጠ በየሚዲያዎቹ እየሄደ ፍሪ ሰርቪስ ይሄን እስኪ ያንተ ተናገር። ፍሪ ሰርቪስ ሰጥ ነበረ በሬዲዮ ጣቢያዎች እንዲሁም በመንግስት ኮሚኒኬሽን ውስጥ እንዲቀጥሩ ማለት እንዲቀጥሩ ፍሪ ሰርቪስ ሰጣለን። ከዛ በኋላ ልምዱን ከሰጡኝ በኋላ ደግሞ እዚሁ አዲስ አበባ መጥቼ ደግሞ እድሌን እሞክራለሁ ብዬ አስቤ ነው ፍሪ ሰርቪስ እየሰጠ ያገለገልኩኝ ነበርኩት። በጣም ይከብዳል። እንዴት ነበር? እንደመጣው ግን ስራ አላገኘውም። ሞከርኩኝ በየድርጅቱ፣ በየሬዲዮ ጣቢያው፣ በየቴሌቪዥን ጣቢያው ግን አልተሳካልኝም። ከዛን ተመልሼ ወደ እናቴ ቤት ሄድኩኝ። ኦኬ ወደ ሐዋሳ? ወደ ሐዋሳ አልተሳካ ሲለኝ ወደ እናቴ ቤት ሄድኩኝ። ድጋሚ ደግሞ አሁንም እስቲ ልሞክረው ብዬ ድጋሚ ወደ አዲስ አበባ መጣሁኝ። አሁንም ሞከርኩኝ። ብዙ ቦታ ሲቪ አስገባውኝ፣ የተለያዩ ድርጅቶች ውስጥ አስገባውኝ ግን አሁንም ሊሳካልኝ አልቻለም። ለሁለተኛ አዲስ አበባ የምትኖርበት ሰው ነበረ? የለም። ያው ጥግ አካባቢ ተከራይቼ ከባድ ነው ዋጋ የሚቀንስበት ቦታ ላይ እዛ በቃ ለሶስተኛ ጊዜ ሞከርኩኝ። ለሶስተኛም ጊዜም ያው አልተሳካም። ነገሮች ምን እንደሆኑ አላቅም እንጃ አልተሳካልኝም። በቃ ያለኝ አማራጭ ምንድነው የተለያዩ ስራዎችን እየሰራው መቆየት። የተለያዩ ስራዎችን ጀመርኩኝ። ምን አይነት ስራዎች? ተባራሪ ስራ ምናምን ነው? ንግድ ምናምን? ንግድ የሚሸጡ ንግዱ ላይ እሱን መሸጥ ጀመርኩኝ። እዛን እሷ ደግሞ ተመረቃ ወጣች። እና እንደዛ በሚሆንበት ሰዓት እኔ ምንድነው እንትን ያልኩት ላይክ እኔም አላገኘውም በኢንጂነሪንግ እና ምንድነው ያሰብኩት ላይክ የተገኘውን እንዲሰራ ነው በቃ ያሳመንኩት። እሱ ሚዲያ ላይ ብቻ ነው ሰራለው ያለ እንትን ሲል የነበረው። ይመለሳል፣ ድጋሚ ይሄዳል፣ ከዛ ይመለሳል። በመጨረሻ በቃ ወስነናና የተገኘውን እየሰራን በቃ እንግዲህ የሆነ ነገር እንፈጥራለን አዲስ ነገር ምናምን አልኩትና ከዛ እኔም ሴልስ ምናምን ሞክራለሁ እንደዛ እየሰራን ከዛ ምንድነው የምናረጋው በቃ ለምን አንጋባም ማለት እሱን እንደማገባ ነው ማውቀው። ሌላ ጓደኛ ምናምን የለኝም። እኮ መጋባቱ እኮ የበለጠ ከባድ ነው ብዬ እኮ ግን እሱም እንደዛ እየተንገላታ ነው ላይክ እኔም የምፈልገውን ነገር እየሰራው አይደለም በሰዓቱ። ከዛ ለምንድን ነው ጊዜያችንን እናቃጥለው በቃ አንድ ላይ ሆነን ለምንድን ነው ማንሞክረው ምናምን ተባባለንና እንደ ቀልድ ነው ያወራነው። ከዛ ያው አንድ ላይ ለመኖር ደግሞ ግዴታ ትዳር ያስፈልጋል። ቤተሰቦቻችንን ማሳመን አለ፣ የሰርግ ወጪ ምናምን የሚባል ነገር አለ። ያው እኛ በባዶ ነው የሁሉ የምናስበው በዜሮ በጀት ማለት ነው። በዜሮ በጀት ከብድ ነበር የዛን ሰዓት። ያው ሽምግልና ለመላክ ብዙ ጣውረድ ወጥቼ ነበረ። ብዙ ነገር አንተም ብዬ ነበረ። ሽማግሌም አላገኘውም ነበረ። እዛን የነሳ አባቴ ነው ሽማግሌው እና የግቢ ጓደኞች ሽማግሌ ሆኑ። እነሱን ለሽምግልና አቀረብኳቸው። ከዛ እነሱ ደግሞ ሄደው ጠየቁልኝ። ከዛም ሽምግልናም ተሳካ በጥሩ ሁኔታ፣ ደስ ይል ነበረ። ይሄ ሽምግልናው በጣም ከባድ ጊዜ ነበረ ያልከው። ምን ነበር ላንተ የከበደክ ነገር? እንደነገርኩሽ በኪሳችን ምንም ገንዘብ የለም ነበር እና ሽምግልና ሲላክ ደግሞ የሆነ ነገር ያስፈልጋል አይደል? አዎ በደንብ በባዶ እጅ አይላክም። እና ያ በጣም ይከብደኝ ነበረ። ያው እሱ ተከራይቶ ነው የሚኖረው፣ እኔ ቤተሰቦቼ ጋር ነበረ። ከዛ በኋላ ምንድነው ሽምግልናው ያው ሁሉንም ነገር ያቀለለችልን እናቴ ናት ማለት ብዙ አላካበደችውም ለክ እና እንደዛ ካደረገን በኋላ እኛ እንዳልኩሽ በፎቶ ብቻ ነበር እንትን ያለው በቃ ወደፊት እናደርጋለን ፕሮግራም ምናምን ብለንና እነሱ ደግሞ አይሆንም እንዴ እንትና ሰርግ በልተን ምናምን የሚሉት ነገር አለ አይደል? ከዛ በደንብ በቃውጤው አድርገው ቤተሰቦቻችን ደግሰው ዳሯችሁ። እንደውም ሰርጋችን ራሱ በጣም ትልቅ ነበርና ብዙ ሰው ሀብታም ነበር ምን መስለው ያልጠበቅነው ሰርግ ነው። ሰርግ በኋላ ያው ብዙ ዕቃ የለንም ላይክ
እሱ ይዟት የመጣት አንድ ፍራሽ አለች፣ አንድ ስቶቭ፣ አንድ ድስት ምናምን አድርገን ነው የጀመርነው። አሁን ደግሞ አብራችሁ እየሰራችሁ ነው፣ ተለውጣችኋል። ይሄ የበፊት ታሪክ ነው እየነገራችሁኝ ያለው? አዎ ስላለፈን ያወራችሁ። አሁን በአንድ ፍራሽ አይደለም ያሉት፣ ቲክቶካቸውን መጎብኘት ነው። ቤታችሁ በጣም ነው የሚያምረው። ቲክቶክ ላይም እያየሁት ነበርና ማደግ መለወጥ እንደሚቻል አብረሽ ከሰራሽ ማደግ መለወጥ እንደሚቻል ነው ያሳያችሁ። ግቢ ካሳለፋችሁት ላይፍ ሊሆን ይችላል የማትረሱት አብራችሁ ሆናችሁ ያሳለፋችሁት አንድ ቀንም ትሆናለች ብቻ እቺን ቀን አረሳትም የምትሉት ገጠመኝ? ግቢ ክረምት ላይ ወደ የቤታችን ልንሄድ ስንል ጠብቃት ነበረ። እሷ ፈተና ወዲያው የነሱ ዲፓርትመንት ፈተና ቶሎ አያልቅም፣ እኛ ወዲያው ነው የሚያልቀውና ጠብቃታለሁ። ሁሉም የኛ ዲፓርትመንት ተማሪዎች ወጥተዋል፣ እኔ ብቻ ነኝ ዶርም ውስጥ ያለሁት። በዛ ሰዓት ማረሳው የነሱ ዲፓርትመንቶች ጨረሱና የኛ ደግሞ አንድ ሳምንት ኤክስቴንድ ሆነ ወደፊት። ከዛ የት ነበር የምታድረው? ውጭ ላይ ላይክ ከግቢ ውጭ እንትን ምንድነው ተከራይተው የሚኖሩ ልጆች አሉ፣ ኦፊስ ምናምን የሚባለው ከነሱ ጋር ያደረ ይጠብቀኝ ነበር አብረን እንድንሄድ ማለት ነው። የመጨረሻውን ቀን እና 5 ቀን ጠብቆኛል ፈተና እስከምጨርስ። እውነት እሱን ቀን አረሳው። እስኪ ምን አይነት ባል ነው ላንቺ? ምን አይነት ሰው ነው? በጣም መልካም ልብ ያለው የሚረዳኝ ያው የምፈልገው አይነት ሰው። በጣም ደግሞ ቤተሰቦቹ በስነ ስርዓት ያሳደጉት ማነር የሚባል ነገር ያለው ፈሪያ እግዚአብሔር ያለበት በጣም ነው የምወድህ፣ በጣም ነው ማከብርህ። እግዚአብሔር ረጅም እድሜ ይስጥ። አሜን። ተግባቢ የሆነች ሴት ናት፣ ቅን ናት፣ ለሰዎች ሩሩ ሴት ናት። መልካም ነገር ማድረግ የምትወደው ብዙ ጊዜ ማለት ነው። እና ይሄ ባህሪዋ በጣም ደስ ይለኛል። እና ስላገኘሁሽ ባለቤቴ ስለሆንሽ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። የኔ እናት ሁሉን ነገር እናልፈዋለን አምናለሁ። ያ ቲክቶክ ላይ አንቺም ስለ ፍቅር ባወራሹ አንድ የሆነች ቪዲዮ ነበረችና ፍቅራችሁ ደስ ይላል ምናምን ትሉናላችሁ፣ ትወዱልናላችሁ፣ ግን ይሄ ማለት ትልቅ መስዋዕትነት ይጠይቃል፣ ዝም ብሎ አይደለም እያልሽ ነበር። ያ ማለት እንደዚህ አይነት ሰዎችን እንደዚህ አይነት አፍቃሪ ሰዎችን ለማግኘት ቅን ሰዎችን ምናልባትም ሰዎች ወይ በኢኮኖሚ ወይ በሆነ ነገር አይሆኑም ብለው ትተዋቸው እየሄዱ ለዛ ይሆናል የማያገኟቸው አይደል? እሱን ነው የምምለው። ምክንያቱም አሁን ላይ ያለው ጄኔሬሽን ፎከስ የሚያደርገው ስፔሻሊ ሴቶች ፋይናንሻሊ ስቴብል የሆነ ሰው ብቻ ይሆን እንጂ ሌላ ነገር ብዙም እንትን አይሉም። እና ያንን እዛ ላይ ፎከስ ባደረጉ ቁጥር እንደዚህ አይነት ጸዴ ሰው ያመልጣቸዋል። እንደዛ ነው ብዬ የምነግራቸው። እና ሁሉም ሴት ይፈልጋል እንዳልሽው ፋይናንሻሊ ስቴብል የሆነ ሰው ሁሉ ነገር ተሟልቶልሽ እንትን እንደምትይ። ግን ሁሉም እኔም እንፈልጋለሁ፣ አንቺም ትፈልጊያለሽ እኮ አይደል? ሁላችንም ነው የምንፈልገው። ማትረሳው ገጠመኛለ ከሷ ጋር ባሳለፋችሁት? ይሄ በጣም እሷን ሰፖርት ያደረገች ካንተን ወይም ደግሞ በዚህ ጊዜ እኮ እሷ ባትኖር ይሄን ነገር አላልፈውም ነበር የምትለው ቀን? አለ። ያም ቀን መች መሰለሽ? ስራ በምፈልግበት ሰዓት ከኔ ጋር አብራኝ ነበር። በቤትኩበት ሁሉ ተከትላ የምትሄደው ማለት ነው፣ ለኔ ብላ ማለት ነው። ያልጠየቀችበት ድርጅት የለም፣ ያልገበችበት መስሪያ ቤት የለም፣ ለኔ ብላ ማለት ነው። መስዋዕት ሆና ማለት ነው። እኔ እንጃ፣ እኔ ስጠይቃቸው እኔን አይቀበሉኝም፣ የኔን ሀሳብ ማለት ነው፣ ድርጅት ስንሄድ ማለት ነው። ግን እሷ ስጠይቃቸው ችግር የለውም የሚሉና አንቺ ብትገቢ ይሻላል ያለ ፊልዷ አንቺ ሞከሪና ፈተንንሽ አንቺ ብትገቢ ይሻላል እና ለኔ ብዙ ነገር ሆናልኛለች። እና እንዳታለቅስ ያው ብዙ ንግግር አልችልም ብለሃል፣ ግን ያው ጥሩ ነው፣ ጥሩ ተግባር በተግባር ነው የሚያሳየው ፍላጎት። አንቺ ለመጨረሻ ጊዜ ማለት የምትፈልጊው ነገር ካለ ለወጣቶቹ ላይክ ስፔሻሊ ግቢ ውስጥ ሆነው ከተለያየ ቦታ የሎንግ ዲስታንስ ላይ ያሉ ሪሌሽኖች እንዲቀጥሉ
እንዳልኳቸው በጣም ዋጋ ያስከፍላል። እንዲህ በቀላሉ ሰው ቢሆን ኖሮ ሁሉም ሰው የሚወደው ሰው ጋር ይኖር ነበር። ግን በጣም ብዙ ማጣት፣ በጣም ብዙ ብቻ በጣም ብዙ ነገር አለው። በጣም ብዙ ስትራግል አልፈን ነው እዚህ የደረስነው። በጣም ብዙ መስዋዕትነት ያስከፍላል። እሱን ለመክፈል ዝግጁ እስከሆናችሁ ድረስ ሁሉም ሰው የሚወደውን ሰው ማግኘት ይችላል ብዬ ነው የማስበው። በጣም አመሰግናለሁ እንግዶቼ ስለሆናችሁ ስለመጣችሁ። በመጨረሻ የምትሉኝ ነገር ከሌለ? ማመስገን የምፈልገው አካል አለ። በመጀመሪያ የድንግል ማርያም ልጅ ኢየሱስ ክርስቶስን አመሰግናለሁ። ቤተሰቦቼን፣ እናትና አባቴን ከልብ ነው ማመሰግነው። እንዲሁም ደግሞ የሷን እናት ከልብ ነው ማመሰግነው። አባዬ እድሜ ጤና ይስጥሽ። እንዲሁም አያቷን ዘንዬ ከልብ ነው ማመሰግነው። እድሜ ጤና ይስጥሽ፣ ረጅም ዘመን ኖሪልን። እንዲሁም ባለቤቴን በጣም ነው የምወድሽ፣ ረጅም እድሜ ከጤና ጋር ያድልሽ። ስሜቴን አውጥቼ ለእሷ ባለመግለጼ በጣም ትንሽ ተሰምቶኝ ነው። እንዴ በጣም እንዳይሰማክ ነው ትረዳሃለች። እኔ እኮ በተግባር ያለው ግዴታ ማውራት አይጠበቅም። እኔ እኮ ለኦዲየንሶቻችን በደንብ ይሄንን የመሰለ ፍቅር አለ እንዴ እንዲሉ ለዛ ነው እንጂ ላስጨንቃቸው አይደለም። እሷ ደግሞ ያው እሷም እኮ ተናግራለች፣ ግን ተረድቼ ካለሁኝና እሷም ትረዳካለች። በተግባር ነው ፍቅሩን የሚገልጽልኝ ብላለች። ስሜቱ ቅርብ ስለሆነ አይዞህ። በጣም እንደምወዳት ሁልጊዜ ልነግራት እፈልጋለሁ። ለምንድን ነው ፍቅርን ማገልጽልኝ ትለኛለች ብዙ ጊዜና የማልገልጽልሽ ምክንያት ቃላት ስለሚያጥረኝ ነው ምናምን እላታለሁኝ እና ያ ነገር ስለተሰማኝ ነው መግለጽ አለመቻሌ ትንሽ ስለተሰማኝ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁሌ አገልጋሽ እንደሆነ እመኛለሁ። ካንቺ መለየት አልፈልግም። ኑሪልኝ። ትልቅ ደረጃ ምን ደርሳለን አምናለሁ። በደንብ ለብዙዎች መማሪያ እንሆናለን። አንቺ ነው ማስለቀስ። ስለመጣችሁ እንግዶቼ ስለሆናችሁ በጣም አመሰግናለሁ። 20-30ዎች እንግዲህ የነበረን ቆይታ ይሄንን ይመስል ነበረ። ስንስቅም ስናለቅስም ይሄንን የመሰለ ጥሩ ቆይታ አድርገናል። በሚቀጥለው ሳምንት ደግሞ ከሌሎች እንግዶች ጋራ በሌላ ሀሳብ እንገናኛለን። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።